ከልብ የመነጨ የከበረ ሰላምታችን በያላችሁበት ይድረሳችሁ። ውድ የፈታ ቤተሰቦች እንዴት አረፈዳችሁ? ለሰዓቱ የመራረጥናቸውን መረጃዎች ይዘን ተገኝተናል። አንኳር ጉዳዮችን በማስተዋወቅ እንጀምራለን። በወልቃይት አሁንም ወታደራዊ ስልጠናውና ማስመረቁ እንደቀጠለ ነው። በትግራይ በኩል ግዛቱ ወደ ትግራይ ግዛት ተመልሶ መጠቃለል አለበት የሚለውም ግፊት ቀጥሏል። በዚሁ ዙሪያ የወጡ አዳዲስ መረጃዎችን ወደ እናንተ እናደርሳለን። አቶ ጌታቸው ምክትላቸው ነው እየሰሩ ያሉትን ጀነራል በጥብቅ ወቅሰዋል። በዱባይ የሚገኙት አቶ ጌታቸው ረዳ በዚያ ሆነው ተከታታይ ቃለ ምልልሶችን እያደረጉ ሲሆን በአዲሱ ቃለ ምልልሳቸው ያነሷቸው ጭብጦች አሉ፣ ይዘናቸዋል። ጀነራል ታደሰ ወረደ የውጭ ኃይሎች ጣልቃ ገብነትን በተመለከተ ስጋት ፈጥሯል ያሉት አንድ ጥብቅ ጉዳይ አንስተዋል። ሌተናል ጀነራል ታደሰ ወረደ በመቀሌ ከተማ በተካሄደ ከፍተኛ መድረክ ላይ ተገኝተው ባስተላለፉት መልእክት ወቅታዊና አነጋጋሪ ጉዳዮችን አንስተዋል። ዝርዝሩን እናደርሳለን። በጎጃም አዲስ አበባ መንገድ የተጓዦች እገታ ቀጥሏል። በተከታታይ ለሶስተኛ ጊዜ አንድ ሙሉ አውቶቡስ መንገደኞች በታገቱበት ክስተት በርካቶች በጥይት ተመተው ሕይወታቸው ማለፉ ተሰምቷል። አንድ የአገር ውስጥ ዘጋቢም የጥቃቱ ሰለባዎችን ቤተሰብ በማነጋገር ስለዚሁ ክስተት ማብራሪያ ሰጥቷል። ይህንኑ አነጋጋሪ ክስተት በተመለከተ የተሰሙ መረጃዎችን ሰብሰብ አድርገን ይዘናል። በአማራ ክልል ለ3 ቀናት የሚደረገው የአጀንዳ ማሰባሰብ ውይይት ቀጥሏል። እንደ ሌሎች ክልሎች ሁሉ ህዝቡን ይወክላሉ የተባሉ አጀንዳዎች ወደፊት መጥተዋል። ህገ መንግስቱ ላይ የአማራ ህዝብ ከዳር እስከ ዳር ኩርፊያ ያለው የታሰሩ የምክር ቤት አባላት ይፈቱልን የሚሉ አጀንዳዎች መቅረባቸውን የማህበረሰብ ተወካይ ተሳታፊዎች ለሚዲያ ተናግረዋል። ሂደቱንና አጀንዳዎቹን በተመለከተ ዘገባ ይዘናል። የዶናልድ ትራምፕን የታሪፍ ውሳኔ ተከትሎ ከ50 በላይ ሀገራት ወደ አሜሪካ ስለሚልኳቸው ምርቶች ለመነጋገር ዋይት ሃውስን መጠየቃቸውን ባለስልጣናት ተናገሩ። የፕሬዝዳንቱን ታሪፍ ተከትሎ የአሜሪካ አክሲዮን ገበያ ከፍተኛ ቅናሽ ያሳየ ሲሆን የዓለም ገበያ ላይም ለውጥ ታይቷል። የአሜሪካ የድርሻ ገበያ በ2 ቀን ውስጥ ብቻ $9 ትሪሊዮን አራግፏል። እንደ ቻይና የመሰሉ ሀገራት ለአሜሪካ ታሪፍ ተመሳሳይ ታሪፍ መልስ ሰጥተዋል። በጉዳዩ የምንላቸዋለን። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። አቶ ጌታቸው ጀነራሉን ወቀሱ። ከትግራይ ከወጡ በኋላ ለተወሰኑ ጊዜያት በአዲስ አበባ ቆይታ አድርገው በዱባይ የሚገኙት የትግራይ ጊዜያዊ አስተዳደር አቶ ጌታቸው ረዳ ተከታታይነት ያላቸው ቃለ ምልልሶችን እያደረጉ ነው። ከዚሁ ጋር በተያያዘም ዩኤምዲ ከተባለ በትግርኛ ከሚተላለፍ አንድ የበይነመረብ ሚዲያ ጋር ባደረጉት ቆይታ በርካታ ጉዳዮችን አንስተዋል። በዚህም በተለይም ደግሞ የክልሉ የጸጥታ ዘርፍ ኃላፊና የእሳቸውን ምክትል ሆነው ያገለገሉትን ሌተናል ጀነራል ታደሰ ወረደን ወቅሰዋል። አቶ ጌታቸው ጀነራሉን የነደብረጽዮን ቡድን ሲያካሄደው ከነበረው እንቅስቃሴ ጋር በተያያዘ ግልጽ የሆነ የመርህ አቋምን ይዘው ለመርህ አለመቆማቸውን በመጥቀስ ወቀሳቸውን ሰንዝረዋል። አቶ ጌታቸው ከዚህ ቀደምም ጀነራል ታደሰ ወረደን በተመለከተ እየደጋገሙ ወቀሳቸውን ሲያሰሙ የነበረ ሲሆን በአንድ ማብራሪያቸውም ታደሰ እንደ አንድ የመንግስቱ አካል አድርጎ ለነገሮች ምላሽ ከመስጠት ይልቅ እንደ ውጭ ሰው እኔን ይጠይቀኛል የሚል ይዘት ያለው ማብራሪያን የሰጡበት ሁኔታ የነበረ መሆኑ የሚታወስ ነው። አቶ ጌታቸው ከዚህም በተጨማሪ ታደሰ አንድ ችግር ሲፈጠር ስልኩን አጥፍቶ የመጥፋት ባህሪ ያለው ምላሽ አይሰጥም ሲሉም የተናገሩበት ሁኔታም እንደነበር እንደዚሁ የሚታወስ ነው። አቶ ጌታቸው በተመሳሳይ መልኩ በዚሁ ቃለ ምልልሳቸውም ላይ በምክትላቸው ሌተናል ጀነራል ታደሰ ወረደ ላይ ወቀሳን ያሰሙበት ሁኔታም ታይቷል። በአንድ መድረክ ላይ ጀነራል ታደሰ ወረደ ባለበት እንዴት እነ ጌታቸውን መግደል ያቅታቸዋል ሲባል ታደሰ ምናልባት ከብዶት ይሆን አላውቅም፣ የሰጠው ምንም አይነት መልስ የለም። ታደሰ ብዙ አይወያይም፣ ቶሎ የመጥፋት አካሄድን ነው የሚከተለው። የእሱ ኃላፊነት የጸጥታ ጉዳይ ብቻ አይደለም፣ መሬትና ኢንቨስትመንት የሚባሉት ጉዳዮች የተመለከተ ሙሉ ስልጣንን የያዘ ሰው ነው ሲሉም የተናገሩት። በአሁኑ ሰዓት ከነ ትጥቁ ስላለውና ቲዲኤፍ በመባል ስለሚታወቀው ኃይል ጭምር ማብራሪያን የሰጡት አቶ ጌታቸው ሰራዊቱን የያዝነው ተገደን ወደ ጦርነት የምንገባ ከሆነ ራሳችንን ለመከላከል ይጠቅመናል ብለን ነው። የህዝብ የሆነው ሰራዊት በመጨረሻ አንድ ቡድን ደጋፊ ሆኖ ማህተም መንጠቅና ቢሮ ሰበራ ውስጥ ከገባ ይሄ ድርጊቱ በመጨረሻ ራሱን ሰራዊቱን ያፈርሰዋል የሚል የመጀመሪያው አቋሚ ነበር። አሁንም ቢሆን የኔ ስጋት አንድም ቡድን ደግፎ የሚደረግ እንቅስቃሴ ሁሉ ሰራዊቱን ይበትናል የሚል ነው ሲሉ ተናግረዋል። አሁንም ቢሆን የትግራይ ህዝብ ተመልሶ ወደ ጨለማ እንዳይገባ አቅሜ በፈቀደ ሁሉ ታገላለሁ ያሉት አቶ ጌታቸው በጊዜያዊ አስተዳደር ውስጥ ኃላፊነቴን በአግባቡ እንዳልወጣ የሚደረጉ አሻጥሮች ነበሩ ሲሉም ተናግረዋል። ይህም እኔን ከመንግስታዊ ስራ ይልቅ በፓርቲ ፖለቲካ ለመጥመድ በመፈለግ ነበር ሲሉም ተናግረዋል። በቀጣይ መረጃችን
ጀነራሉ ስለ ውጭ ኃይሎች ጀነራል ታደሰ ወረደ የውጭ ኃይሎች ጣልቃ ገብነትን በተመለከተ ስጋት ፈጥሯል ያሉት አንድ ጥብቅ ጉዳይ አንስተዋል። ሌተናል ጀነራል ታደሰ ወረደ በትላንትናው ዕለት በመቀሌ ከተማ በተካሄደ ከፍተኛ መድረክ ላይ ተገኝተው ባስተላለፉት መልእክት ወቅታዊና አነጋጋሪ ጉዳዮችን አንስተዋል። በመቀሌ ከተማ ሐውልቲ ሰማዕታት አዳራሽ በተካሄደው የመምህራን የሽልማት መድረክ ላይ ባስተላለፉት መልእክት በትግራይ ፖለቲካ ማሸነፍ ያለባት ትግራይ ብቻ ናት ሲሉ ተደምጠዋል። ትግራይ ስታሸንፍ ሁሉም አሸናፊ ይሆናል ሲሉ ጀነራሉ ገልጸዋል። ጀነራል ታደሰ ወረደ ከ20 ሚሊዮን ብር በላይ ወጪ በተደረገበት የመምህራን እውቅናና ሽልማት መድረክ የክብር እንግዳ ሆኖ በተገኙበት የትላንቱ የመቀሌው መድረክ ወቅታዊና አሁናዊ ጉዳዮችን አንስተዋል። በአሁኑ ወቅት ትግራይ በከፋ የፖለቲካ ቀውስ ውስጥ እንደምትገኝ ያስታወሱት ሌተናል ጀነራል ታደሰ ያሉትን የመልካም አስተዳደር ችግሮች በጋራ እየፈቱ በመሄድ ሰላም ለትግራይ ሕዝብ ብቸኛው አማራጭ መሆኑን አመልክተዋል። የትግራይ ክልል ምክትል ፕሬዝዳንትና የጸጥታ ዘርፍ ኃላፊ ሌተናል ጀነራል ታደሰ ወረደ የውስጥ ችግሮቻችን የውጭ ኃይሎችን ጣልቃ ገብነት እንድንፈልግ ምንም ምክንያት አይሆኑም ሲሉ ተናግረዋል። የውጭ ኃይሎች የእኛን የውስጥ ችግር ለመጠቀሚያነት የማስገደድ ጥረት ያደርጋሉ ሲሉ አመልክተዋል። ሌተናል ጀነራል ታደሰ ወረደ በትግራይ ለተፈጠረው ቀውስ አንድ ሰው ብቻ ተጠያቂ ማድረግ አይገባም፣ ሁላችንም ተጠያቂዎች ነን ሲሉ ተናግረዋል። ጀነራሉ በዚህ መድረክ ስለ ጊዜያዊ አስተዳደር ባነሱት ሀሳብም ላይ የክልሉ ጊዜያዊ አስተዳደር የቆይታ ጊዜ መጠናቀቁን በመግለጽ አዲሱ ተተኪ አመራር ከፊቱ የሚጠብቁትን የቤት ስራዎች እንዲያከናውን የፖለቲካ ፓርቲዎች እንዲሁም የሚመለከታቸው አካላት ድጋፍ ሊያደርጉለት ይገባል ሲሉ ጀነራሉ አመልክተዋል። በቀጣይ መረጃችን በወልቃይት የቀጠለው ወታደራዊ ስልጠና። በወልቃይት ወታደራዊ ስልጠናው ቀጥሏል። ስልጠናው የሚሰጠው የተከዜ ዘብ በሚል ነው። ከዚህ ቀደም በርካታ ሚሊሻዎች የተመረቁ ሲሆን በተመሳሳይ መልኩ በትላንትናው ዕለትም ተጨማሪ ሚሊሻዎች የተመረቁ መሆኑን መረጃዎች አመልክተዋል። ወታደራዊ ስልጠናዎቹ በወረዳና በቀበሌ ደረጃ እየተሰጡም የሚገኙ መሆኑ ታውቋል። በዚህም ማይተመን በተባለ ቦታ ሲሰለጥኑ የነበሩ ሚሊሻዎች የተመረቁ መሆኑን ከአካባቢው እየወጡ ያሉት መረጃዎች ያመለክታሉ። ወልቃይት ጠገዴን በተመለከተ በትግራይ በኩል በጦርነቱ ወቅት የተፈናቀሉ ዜጎች ይመለሱ፣ የአካባቢው የቀደም አስተዳደርም ቅድሞ ወደ ነበረበት የትግራይ ክልል ይመለስ የሚሉ ጥያቄዎች ደጋግመው ይነሳሉ። በሌላ አቅጣጫ ደግሞ አካባቢውን በአማራ ክልል ስር መሆን አለበት፣ ማንነቱ አማራ ነው የሚሉት እነ ኮሎኔል ደመቀ ዘውዱ ደግሞ በርከት ያለ የታጠቀ ኃይልን በማሰልጠን ላይ ናቸው። በአካባቢው የቀጠለው ስልጠና ሁለት መሰረታዊ ነጥቦች ላይ ትኩረቱን ያደረገ መሆኑም ተመልክቷል። አንደኛው የቀጠናውን ሰላም ለማረጋገጥ የሚል ሲሆን፣ ሌላኛው ደግሞ የህዝቡን የማንነት ጥያቄ ለማጽናት የሚል ነው። በዚህ ወታደራዊ ምረቃ ስነ ስርዓት ላይ ኮሎኔል ደመቀ ዘውዱና ሌሎች በርካታ የአካባቢው አስተዳዳሪዎች ተገኝተዋል። አካባቢው ከትግራይ አስተዳደር ከወጣ በኋላ ወልቃይት ጠገዴ ሰቲት ሁመራ ዞን የሚል የዞንነት ስያሜ የተሰጠው ሲሆን ኮሎኔል ደመቀም የዞኑ ምክትል አስተዳዳሪና የሰላምና ጸጥታ መምሪያ ኃላፊ ሆነው እየሰሩ ነው። በትግራይ በኩል በፕሪቶሪያው ስምምነት መሰረት አካባቢው ወደ ቀደመ የትግራይ አስተዳደር መመለስ አለበት የሚለው ግፊት እንደቀጠለ ነው። ኮሎኔል ደመቀ በዚህ ወታደራዊ ምረቃ ስነ ስርዓት ላይ ባደረጉት ንግግርም እኛ አማራዎች ነን ያልነው በምክንያት ነው። የአማራ ህዝብ የራሱ ያልሆነውን የኔ ነው አይልም። የኛ የሆነውን የአማራነት ማንነት ለማጽናት ሰልጥነን ተደራጅተናል። የወልቃይት ጠገዴ ህዝብ የማንነት ጥያቄ ህጋዊ ነው። ህጋዊ የሆነውን ጥያቄ በህጋዊ መንገድ ለማስፈጸም እየሰራን ነው። ለማንነታቸውና ለነጻነታቸው ብዙ ወገኖቻችን ዋጋ ከፍለዋል። በክብር ያለፉትም እኛ አማራዎች ነን ነበር። እኛ ደግሞ የነሱ ልጆች ነን። አባቶቻችን እና እናቶቻችን ዋጋ ለከፈሉት ማንነታችን ሁሌም ዘብ ልንቆም ይገባል ሲሉ ተናግረዋል። ኮሎኔል ደመቀ አክለውም ይህ ኃይል የተከዜና የልማት ዘብ ነው። ከህዝባችን የማይቋረጥ ድጋፍ አለው። ይህንን ቅንጅት በመጠቀም ከፌዴራል መንግስቱ የጸጥታ አካላት ጋር ተናበን መስራታችንን እንቀጥላለን ሲሉ ተናግረዋል። ወደ ቀጣይ ርዕስ አለፍን። በጎጃም አዲስ አበባ መንገድ የተጓዦች እገታ ቀጥሏል። በተከታታይ ለሶስተኛ ጊዜ አንድ ሙሉ አውቶቡስ መንገደኞች በታገቱበት ክስተት በርካቶች በጥይት ተመትተው ሕይወታቸው ማለፉ ተሰምቷል። ከትላንት በስቲያ ቅዳሜ መጋቢት 26 2017 ዓ.ም በኦሮሚያ ክልል ሰሜን ሸዋ ዞን ጎሃ ጽዮንና ቱሉ ሚልኪ መካከል ታጣቂዎች አንድ ሙሉ ተሽከርካሪ ተሳፋሪዎችን ማገታቸው፣ ከዛም ውስጥ የተገደሉ መኖራቸውን ቤተሰቦቻቸውን ጠቅሶ ቲክቫ ኢትዮጵያ ዘግቧል። የቅዳሜው ክስተት በአንድ ወር ጊዜ ውስጥ ለሶስተኛ ጊዜ አንድ አውቶቡስ ሙሉ ተሳፋሪዎች የታገቱበት ሆኗል። ከዚህ ቀደም በተመሳሳይ በዚሁ ስፍራ ከ50 በላይ መንገደኞች ባልተለቀቁበትና ጉዳዩ እያነጋገረ ባለበት ሁኔታ ሌላ የመንገደኞች ማመላለሻ መኪና ላይ ጥቃት ተሰንዝሮ ለሁለተኛ ጊዜ ከ40 በላይ መንገደኞች መታገታቸው ይታወቃል። ባለፈው ሳምንት መጨረሻም በተመሳሳይ በአንድ ወር ውስጥ ለሶስተኛ ጊዜ አንድ አውቶቡስ ሙሉ መንገደኞች መታገታቸው ክስተቱን አነጋጋሪ አድርጎታል። ድርጊቱ መፈጸሙን የሹፌሮች አንደበት የተባለው ገጽ ያረጋገጠ ሲሆን ከጎሃ ጽዮንና ቱሉ ሚልኪ መካከል አንድ አውቶቡስ ሙሉ ሰው ታፍነው መወሰዳቸውንና በተተኮሰ ጥይት የተሳፋሪ ሕይወት ማለፉ ተሰምቷል ብለዋል። በዚህ ጉዳይ ጥቃቱ ሰለባ የሆኑ ቤተሰቦች ለቲክቫ ኢትዮጵያ በሰጡት ቃል በእገታ የተገደሉ መንገደኞች ስለመኖራቸው ገልጸዋል።
አንድ የሟች የቅርብ ቤተሰብ ለዘገባው በሰጡት ቃል አንድ የልጆች አባት እንደተገደሉ ዛሬ ቀብር ስነ ስርዓታቸው ይፈጸማል ተብሎ እንደሚጠበቅ ገልጸው የሟች ቤተሰብ አስክሬን ለማምጣት ሄደዋል ብለዋል። ሌላኛው የሌላ ሟች ጓደኛ በበኩላቸው ሹፌሩን ጨምሮ ሌሎች በርካታ ተሳፋሪዎች ሳይገደሉ እንዳልቀሩ የሟቾቹን አስክሬን ወደ ትውልድ ቦታቸው ለማምጣት የሟች ቤተሰቦች ወደ እገታ ቦታው እንዲሄዱ አመልክተዋል። የሟች ወላጆች የሟቾቹን አስክሬን ገና ሊቀበሉ በመሆኑ ሀዘናቸውም ስለበረታ ዝርዝር መረጃ ለመስጠት የሚያስችል መረጋጋት ላይ አለመሆናቸው ተመልክቷል። የሹፌሮችን ውሎ የሚከታተለው ጣና አሽከርካሪዎች ማህበር በበኩሉ በታጣቂዎች ታገቱ ከተባሉ ተሳፋሪዎች መካከል በርካቶች በጥይት ተመተው መገደላቸውን ከስፍራው መረጃ እንደደረሰው ገልጿል። ከእገታው በኋላ የታጋች ቤተሰቦች በሚሊዮን ብር እየተጠየቁ መሆኑን የተሰማው። ስለዚህ እገታ ይህ ዘገባ እስከተጠናቀረበት ሰዓት ድረስ ከመንግስት በኩል የተባለ ነገር የለም። ወደ ቀጣይ መረጃ አለፍን። በአማራ ክልል አጀንዳ ማሰባሰብ የተነሱ ነጥቦች። ህገ መንግስቱ የክልሉን ህዝብ ያስከፋ ነው። በአማራ ክልል ለ3 ቀናት የሚደረገው የአጀንዳ ማሰባሰብ ውይይት ቀጥሏል። እንደ ሌሎች ክልሎች ሁሉ ህዝቡን ይወክላሉ የተባሉ አጀንዳዎች ወደፊት መጥተዋል። ህገ መንግስቱ ላይ የአማራ ህዝብ ከዳር እስከ ዳር ኩርፊያ ያለው፣ የታሰሩ የምክር ቤት አባላት ይፈቱልን፣ የማህበረሰብ ተወካይ ተሳታፊዎች ድምፅ አሰምተዋል። ሀገራዊ ምክክር ኮሚሽን በአማራ ክልል እያካሄደ ባለው አጀንዳ የማሰባሰብ የምክክር መድረክ ማህበረሰቡን የወከሉ የሃይማኖት አባቶችና የሀገር ሽማግሌዎች ጦርነት ሊቆም፣ ህገ መንግስቱ ሊሻሻል፣ የታሰሩ የምክር ቤት አባላት ሊፈቱ ትኩረት ያደረጉ ጥያቄዎች አቅርበዋል። በስብሰባው የተሳተፉ የማህበረሰብ ተወካዮች ለዜና ምንጮች ስለ ጉባኤው መረጃ የሰጡ ሲሆን አንድ የማህበረሰብ ተወካይ እኔ የመጣሁት ከሰሜን ሸዋ ዞን ገምዛ ወረዳ ነው። ያለንበት ቦታ በየቀኑ ሰው የሚሞትበት ምስራቅ አማራ ነው። የጸጥታ ሁኔታ ከባድ ነው። ከኦሮሞ ብሔረሰብ ዞን ጋር ነው ግጭት የሚፈጠረው። ይህንን ግጭት የወለደው የወሰንና የማንነት ጥያቄ ነው። እየተማከርንበት ያለውም እሱ ነው። ችግሩን ለመፍታት መንግስት የህዝባችን ደህንነት ለማስጠበቅ ቁርጠኛ መሆን አለበት ሲሉ መናገራቸውን የቲክቫ ዘገባ አመልክቷል። ተወካዩ አክለውም ዜጎች አርሰው የማይበሉበት ሁኔታ ላይ ደርሰዋል። ብዙዎቹ እየተፈናቀሉ ነው። ይህም ብቻ ሳይሆን መሬቱ ሳይታረስ ባዶ አድሯል። በሚቀጥለው ወቅት የሚጠበቀውን ምግብ ከዛ መሬት ላይ ማግኘት አይቻልም። የክልሉና የፌዴራል መንግስት ትኩረት እንዲሰጡ እየተነጋገርን ነው። ብዙ ህጻናት ከትምህርት ውጭ ሆነዋል። ይህም ዜጋን ለማስቀጠል አስቸኳይ ምላሽ ስለሚፈልግ እየተመካከርን ነው ብለዋል። ግን ትልቁና ዋነኛው ችግር በአሁኑ ወቅት ወጥቶ መግባት ነው። ወጥተን እንዴት ወደ ቤታችን እንመለስ? ይሄ ከፍተኛ ምክክር የሚያስፈልገው ነው። እንደ ማህበረሰብም እንደ መንግስትም ምላሽ ሊሰጠው ይገባል ሲሉ አሳስበዋል። ሌላ የዜና ምንጭ ያናገራቸው የማህበረሰብ ተወካዮች የታሰሩት የምክር ቤት አባላት ይፈቱልን፣ ህገ መንግስቱ አድሏዊነትና ወቀሳ ያልበዛበት ህገ መንግስት ሊሆን ይገባል፣ ከኮንስትራክሽን መንገድ ስራ፣ ከኢኮኖሚ አንጻር በጀት አመዳደብ ፍትሃዊ ይደረግልን፣ የሀገራችን እድገት መጥፎ ትርክቶችን እያነሳን መወቃቀስና መገዳደል የለብንም፣ ችግሮች እልባት እንዲሰጣቸው ማድረግ ነው እንጂ መገዳደል ተገቢ አይደለም ሲሉ ሀሳብ ማንሳታቸውን ተናግረዋል። የህዝብ ድምፅ መስማት ያስፈልጋል ያሉት ተወካዩ ህዝብ ተሰሚነት ከሌለው ዋጋ የለውም፣ መንግስትም ቢሆን ቀጣይ የህዝቡን ድምፅ ማዳመጥ አለበት፣ ችግር አለ ችግር የለም የሚባልበት ቦታ ካለ አጠያቂ ነው ብለዋል። በጉባኤው የተሳተፉ የሃይማኖት አባቶች በበኩላቸው ተወካዮች በምክክሩ መፍትሄ ይገኛል ብለው የማህበረሰቡን ችግር እየመዘዙ እየተናገሩ መሆኑን፣ ምክክሩ መመቻቸቱ ጥሩ እንደሆነ አንስተዋል። ይህን ከዚህ ህዝብ የወጣውን ሀሳብ ይዞ የሚተገብር ሰው ከጠፋ ችግር ነው ማለታቸውን የቲክቫ ዘገባ አስነብቧል። የሃይማኖት አባቶች አክለው አሁን እውነት እየተነገረ ነው፣ አንዳንዶቻችን አንተዋወቅም፣ ሀሳባችን ግን ጭብጡ አንድ ነው ብለዋል። አማራ ሰውን የሚወድ ጠንቃቃ፣ ቶሎ የማይቆጣ ህዝብ ነው። ውስጡ ካዘነና ከተቆጣ ደግሞ አማራን ለማሸነፍ የሚቻለው ባኮረፈበት እውነት ከተመጣበት ብቻ ነው። በተቀየመበት ነገር ከተመጣ ይሸነፋል። እሺ ይላል፣ ግን በሽንገላ አይደለም ማለታቸውን ቲክቫ በዘገባው አስፍሯል። ህገ መንግስቱ ላይ አማራ ህዝብ ከዳር እስከ ዳር ኩርፊያ ያለው አንቀጽ ነቅሶ ይሄ በድሎኛል ይላል። በሌሎች ክልሎች በሚኖርበትም እንደ ሰው አልተቆጠረም። የፌዴራል ህገ መንግስት ማንኛውም ኢትዮጵያዊ በፈለገበት ቦታ የመኖር የመስራት መብት አለው ብለዋል። ወደ ቀጣይ መረጃ አለፍን። የአሜሪካ የድርሻ ገበያ 9 ትሪሊዮን ዶላር አጣ። ዶናልድ ትራምፕ የታሪፍ ውሳኔያቸውን ተከትሎ ከ50 በላይ ሀገራት ወደ አሜሪካ ስለሚልኳቸው ምርቶች ለመነጋገር ዋይት ሃውስን መጠየቃቸውን ባለስልጣናት ተናገሩ። የፕሬዝዳንቱን ታሪፍ ተከትሎ የአሜሪካ አክሲዮን ገበያ ከፍተኛ ቅናሽ ያሳየ ሲሆን የዓለም ገበያ ላይም ለውጥ ታይቷል። የአሜሪካ የድርሻ ገበያ በሁለት ቀን ውስጥ ብቻ 9 ትሪሊዮን ዶላር አራግፏል። ይሄ በኢንቨስተሮች ዘንድ ከፍተኛ ድንጋጤ የፈጠረ ክስተት ሆኗል። ይሁን እንጂ የትራምፕ ባለስልጣናት ኢኮኖሚው ላይ የሚኖረውን ዘላቂ ጫና አሳንሰው አቅርበዋል። ቀዶ ጥገና ከተደረገለት በሽተኛ ጋር ኢኮኖሚውን አመሳስለውታል። የተሳካ ቀዶ ጥገና ተደርጓል ብለዋል። ባለሙያዎች ግን ቀድሞውኑ ኢኮኖሚው አልታመምም፣ ጥገና ያስፈልገውም ነበር ሲሉ ይከራከራሉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እና አማካሪዎቻቸው በገቢ ምርቶች ላይ የተጣለው ታሪፍ በዓለም ገበያ ላይ የፈጠረውን አለመረጋጋት
አንዳንድ ነገሮችን ለማስተካከል መድኃኒት መውሰድ ያስፈልጋል ሲሉ ተከላክለዋል። እሁድ ዕለት ወደ ኤርፎርስ ዋን እያመሩ ባለበት ወቅት ለጋዜጠኞች ጥያቄ ምላሽ የሰጡት ፕሬዝዳንቱ ታይቶ በማይታወቅ መልኩ ለመበልጸግ ስራዎችና ኢንቨስትመንት ዳግሞ ወደ አሜሪካ እንደሚመለሱ ተናግረዋል። የትራምፕ ከፍተኛ ባለስልጣናት ባለፈው ሳምንት ይፋ የተደረገው ታሪፍ በታቀደው መሰረት ተግባራዊ እንደሚሆን ገልጸው አጠቃላይ የኢኮኖሚ ሪሴሽን ሊኖር ይችላል የሚለውን አጣጥለዋል። ትራምፕ ይህን አስተያየት ከሰጡ ከሰዓታት በኋላ በእስያ የአክሲዮን ገበያዎች ሰኞ ማለዳ በከፍተኛ ሁኔታ የቀነሱ ሲሆን የጃፓኑ ኒኬኪ በ6.3 በመቶ ሲወርድ የሆንግ ኮንግ ሃንግ ሴንግ ደግሞ 9.8 በመቶ ያህል ድርሻውን አጥቷል። አርብ ዕለት ሶስቱ የስቶክ ማርኬት አመላካቾች በአሜሪካ ከ5 በመቶ በላይ ማሽቆልቀላቸው የታየ ሲሆን S&P 500 ደግሞ ከ2020 ጀምሮ በአሜሪካ የአክሲዮን ገበያ ታይቶ በማይታወቅ መልኩ በ6 በመቶ ቀንሷል። የሳውዲ አረቢያ አክሲዮን ገበያ እንዲሁ ከኮሮና ቫይረስ ወረርሽኝ ወዲህ ከፍተኛ ሆኖ በተባለ መልኩ የ7 በመቶ ቅናሽ አሳይቷል። በአሜሪካ ግዙፍ የሆነው ጄፒ ሞርጋን የትራምፕን የታሪፍ እርምጃ ተከትሎ የአሜሪካና የዓለም አቀፍ የኢኮኖሚ 60 በመቶ የመውደቅ ዕድል እንዳለው ተንብዮ ነበር። ዶናልድ ትራምፕ እሁድ ዕለት ወደ ኤርፎርስ ዋን እየተሳፈሩ ለጋዜጠኞች እንደተናገሩት የአውሮፓና እስያ ሀገራት ከስምምነት ላይ ለመድረስ እየተሟሟቱ ነው ብለዋል። ፕሬዚዳንቱ ከአንድ ጋዜጠኛ ሸማቾች የዋጋ ጭማሪና የገበያ ግሽበት መጨመር ስጋት አላቸው በሚል ለቀረበላቸው ጥያቄ የሚረባ አይደለም ሲሉ ምላሽ የሰጡት ፕሬዚዳንቱ ምንም አይነት ነገር መጥፎ ነገር እንዲፈጠር አልፈልግም፣ ነገር ግን አንዳንድ ጊዜ ነገሮችን ለማስተካከል መድኃኒት መውሰድ ያስፈልጋል ብለዋል። ከእሁድ ቀደም ብሎ በነበሩ ተከታታይ ቴሌቪዥን ቃለ መጠይቆች የትራምፕ ከፍተኛ ባለስልጣናት እየታየ ያለውን የአክሲዮን ገበያ መውደቅ አሳንሰው አቅርበዋል። የገንዘብ ሚኒስትሩ ስኮት ቤሴንት ለኤንቢሲ እንደተናገሩት በዚህ የተነሳ የኢኮኖሚ ውድቀት አይከሰትም ብለዋል። አክለውም ይህ የማስተካከያ እርምጃ ነው ሲሉ አክለዋል። ቤሴንት ፕሬዚዳንት ትራምፕ ለራሳቸው በሚያተርፉበት መልኩ ነው እርምጃውን የወሰዱት። እናም ከ50 ሀገራት በላይ አስተዳደሩን ከታሪፍ ውጭ የሆነው ንግድ ዝቅ እንዲል ታሪፉ እንዲቀነስላቸው እንዲሁም የምንዛሬ ማስተካከያ ለማቆም ጠይቀዋል ብለዋል። ይህ በእንዲህ እንዳለ የንግድ ሚኒስትሩ ሃዋርድ ሉትኒክ ለሲቢኤስ በሁሉም ገቢ ዕቃዎች ላይ የተጣለው የ10 በመቶ መነሻ ታሪፍ ለቀናትና ሳምንታት ተግባራዊ ሆኖ ይቀጥላል ብለዋል። ሉትኒክ አክለውም በምላሹ ከፍተኛ የሆነ ታሪፍ በሂደት ላይ መሆኑን ተናግረዋል። አሜሪካ ከባድ አጥፊዎች ባለቻቸው 60 ሀገራት ላይ የጣለችው ከፍተኛ ታሪፍ ከረቡዕ ሚያዝያ 1 2017 ዓ.ም ጀምሮ ተግባራዊ መሆን ይጀምራል። ስለ እነዚህ ታሪፎች የተጠየቁት ሉትኒክ ተግባራዊ እንደሚሆኑ ተናግረው ትራምፕ ይፋ አድርጓል፣ እየቀለደ አልነበረም ብለዋል። በተጨማሪም ሉትኒክ በፔንጉዊን ብቻ በተሞሉት 2 አነስተኛ የአንታርክቲክ ደሴቶች ላይ የተጣለውን ታሪፍ በሚመለከት ሲናገሩ እንደ ቻይና ያሉ ሀገራት ለማጓጓዝ የሚጠቀሙበትን ክፍተት ለመድፈን ነው ሲሉ እርምጃውን ተከላክለዋል። እንደ ኢንዶኔዥያና ታይዋን ያሉ ሀገራት በሳምንቱ መጨረሻ ላይ ወደ አሜሪካ በሚያስገቧቸው ምርቶች ላይ የ32 በመቶ ታሪፍ ቢጣልባቸውም የአጸፋ እርምጃ እንደማይወስዱ አሳውቀዋል። የቪየትናም መሪ ቶላም ትራምፕ ከቪየትናም በሚገቡ ምርቶች ላይ ጣሉትን የ46 በመቶ ታሪፍ ቢያንስ ለ45 ቀናት እንዲያዘገዩት የሚጠይቅ ደብዳቤ መጻፋቸውን ኤኤፍፒ እና ኒውዮርክ ታይምስ ዘግበዋል። ቻይና ግን አርብ ዕለት ከአሜሪካ በሚገቡ ምርቶች ላይ 34 በመቶ ታሪፍ ከሐሙስ ጀምሮ ለመጣል ውሳኔ ያሳልፋለች። ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።